ቅዱስ የቤት ስራውን ሰርቶ ጨርሷል ማለት ነው። ምክንያቱም ለሚወዳትና ለሚሳሳላት እንዲሁም ለሚያፈቅራት ጽዮን እንግዲህ መልእክቱን ያው ሀናን ግደልልኝ ብላ መግደል ስላልቻለ ሌላ የቤት ስራ ሰጥተው ነበር። እንግዲህ ያንን የቤት ስራ አሁን በተጠናቀቀ ሁኔታ የቤት ስራውን ሰርቶላታል ማለት ነው። እንግዲህ አሁን የሀና የቤት ስራ ይቀጥላል ማለት ነው። ውዶችዬ እንግዲህ ማፍቀር እንደ ቅዱስ ከሆነ ይቅር፣ የአንዱን ህይወት እያበላሸ አሁን የራሱን ህይወት ለማስተካከል ሲል የሀናን ህይወት ሊያበላሸው ነው ማለት ነው። ምክንያቱም ቅዱስ በጣም ቅዱስ እውነትም ቅዱስ መስሎ ቀርቧት ግን እርኩስ ነው። ምክንያቱም አሁን እሱ ጽዮንን በዚህ መልኩ የሚያገኛት መስሎት ነው። ጽዮንን እኮ እሷ የምታዘው ማነው እዝራን ለማግኘት የምትጠቀምበት መንገድ ነው። እሱ እንዴት ነው እንደዚህ የማይገባው? በጣም ነው የሚያናድደው ውዶችዬ። ምክንያቱም ጽዮንን እያፈቀራት ጽዮን ግን ለምታፈቅረው ወንድ መንገዱን እያመቻችላት ነው። እንደዚህ አይነት ፍቅር አለ እንዴ? በጣም እኮ ነው የሚገርመው። ለምሳሌ ከእዝራ ጋር ተገናኝቶ እዝራ ትክክል ነህ፣ ባለፈው በተናገርከው ነገር ትክክል ነህ ሲለው ታዲያ የዛን ቀን ለምን ፊት ለፊት አልተናገርክም? ዛሬ ነው ወይ የምትነግረኝ ሲለው አይ ነገሩን ሳስብበት ልክ የሆንክ መስሎኛል ብሎ አለው። እና አንተ ትቀናለህ ማለት ነው እንዴ ሲለው አዎ አለው እዝራ። አንተ ሲለው እኔ አልቀናም። ለምን እቀናለሁ አለው። አሁን ጽዮን እዝራ እምቢ ስላላት ነው እንጂ ከእዝራ ጋር ክንፍ ብላ በፍቅር ቢያያት ቅዱስ አይቀናም? በእርግጥ ፍቅር አይቀናም። ፍቅር ትህትና ያደርጋል። ፍቅር ብዙ ነገር ያደርጋል። ፍቅር አይቀናም ሲጀመር። ግን አሁን እሱ በሚስቱ ወይም ደግሞ በሚወዳት ልጅ ከሌላ ወንድ ጋር ሆና ሲያያት እንዴት አይቀናም ነው። አሁን እኮ ቅዱስ የሚያፈቅራት አይመስለኝም። ምክንያቱም የሚያፈቅረውን ሰው እንዴት ለሌላ ለምታፈቅረው ወንድ ያመቻችላታል? እሱ አሁን እንዴት ነው ያልገባው? እኔ ምንም አልገባኝም። እንዴት ነው የማይባንነው? እሷ ሀና ከእዝራ ጋር የምትጣላበትን መንገድ ነው ፈልግልኝ፣ የድሮ ፍቅረኛዋን ስሙን፣ ስልኩን፣ ምኑን እያለች ስትለው ለምን ፈለገችው? ለምን እንደዚህ አይነት ነገር ፈለገች ጽዮን? ማለት እነዚህን ነገሮች ብሰጣት እኮ ከሀና ጋራ ይሄንን ስልክ ልጁን አግኝታ ከሀና ጋራ ልታገናኛቸውና ልትበጠብጣት ነው። ስለዚህ እዝራ ደግሞ ይሄን ነገር ሲሰማ ሊናደድ ይችላል። እንደገና ደግሞ ሊጣላ ይችላል። ከዛ ወደ ጽዮን ሊሄድ ይችላል ብሎ አያስብም እንዴ? ከዚህ በፊት እኮ ነግረው ነበረ ማናት ሰላም። ግን ምንም የሚያውቀው ነገር የለም። እኔ እንጃ ብቻ ፍቅር እንደ ቅዱስ ከሆነ ይቅርብኝ። ምክንያቱም አሁን ቅዱስ የሚሰራው ስራ በቃ የእሷን ደስታና የእሷን ፍቅር እንደሆነ አላውቅም። ጭራሽ ጉንጩን ስትስመው ሌላ ነገር ሆነ። ድጋሜ ስትስመውም እንደዛው። ጭራሽ ከዚህ የበለጠ ስራ እስክትሰራልኝ ከንፈርክን ስማለሁ ትሏለች። ልግደላት ብሏት ቁርፍ። በኢየሱስ ስም የሚገርም እኮ ነው በእውነት። እንደዚህ አይነት የተጃጃለ ፍቅርስ አይስጠን። በጣም ያስጠላል። የሱ ደግሞ በጣም ጭራሽ ከንፈሩን ስስመው የሚገላት ከሆነ አብራው ብተኛ ምን ሊያረጋት ነው? ሊቆራርጣት? በጣም ያስጠላልና እስኪ በቅዱስ ላይ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ ውዶችዬ። እንግዲህ እርግብ ናት። እርግብ ደግሞ አሁን ባለፈውም እንደተናገርሁት ሁለት ጠላት ሟችና ገዳይ አንድ እስር ቤት ውስጥ ማስቀመጣቸው በጣም የሚያስጠላ ነው። ይሄ የእስር ቤት ወይም ደግሞ ህግ እንደዚህ የሚያደርግ አይመስለኝም። ምናልባት ለወደፊቱ ያው ታራሚ ስለሆኑ አሁን ወይዘሮ ሜላት እስር ቤት ነው ያለችው። ያው የመውጣት አላማ ስላላት ነው እንጂ እዛው እርግብን ገላት እዛው እንድትበሰብስ ነው እንደሚያደርጉት እነሱ። ወይዘሮ ሜላት እኮ እርግብን ባየቻት ቁጥር ሁሉ ልጄ፣ የኔ ውድ፣ የኔ ሀናዬ፣ ማነው ሀሴትዬ እያለች እኮ ስትጠራትና ስታባብላት የነበረች ነች አይደል እንዴ? በውሸት ማንነቷ መጣ እዛው ቁጭ ብላ አይኗን ስታያት እንዴት አትቃጠልም?
እኔ ፖሊሶች በጣም የሚገርሙ ናቸው። እንደዚህ አይነት ህግ ያለ አይመስለኝም እኔ። ምክንያቱም እንደዚህ ሁለት አንድ ቤት ውስጥ እንደዚህ ችግር የፈጠሩ ሰዎች ለየብቻ ሲታሰሩ ነው የማውቀው። ወይ እርግብን ማንሳት ወይ ወይዘሮ ሜላትን ማንሳት ነበረባቸው እንጂ እንደዚህ አንድ ላይ አፋጠው እንትን አይሉም። ያው እንግዲህ በእስር ቤት ህግ ደግሞ ሁሉም ሰው የታሰረበትን አንድ ባንድ በየተራ ይናገራል። ወይዘሮ ሜላትም ተናግራለች። ሁሉም የራሳቸውን እየተናገሩ ነው። እርግብ ግን ተናገሪ ስትባል አልናገርም በማለቷ አንቃ ልገላት ነበር ማናት ምህረት። ከዛ ደግሞ እንደገና ወይዘሮ ሜላት ሽማግሌውና ጭራሽ ገላገለቻት። እውነትም ነው እርግብ በዛ ሰዓት አሁን ብትሞት ፖሊሶቹ እነዛ ቢመሰክሩም እናንተ አውቃችሁ ነው ወይዘሮ ሜላት ናት የገደለቻት ወይም ደግሞ ግደይ ብላት ምህረትን መክራት ነው ብለው ነው የሚሉ እርግጠኛ ነኝ። እና ወይዘሮ ሜላት ጥሩ ስራን የሰራችው አስመልጣታለች ማለት ነው። ከዛ በኋላ የታሰረችበትን ምክንያት እኔ ልንገራችሁ። በቃ ልጅ ሀና ሀሴት ሳትሆን ሀሴት ነኝ ብላ ገብታ ስታጭበረበር የነበረች አጭበርባሪ ናት ብላ እረፈ ስትል ከዛ በቃ ለካ እንደዚህ አርግሽ ነው እንዴ ብላ እንደገና መልሳ እንቀርግታት ሊጋደሉ። ከዛ መጨረሻ ላይ በቃ ተያት ብላ ወይዘሮ ሜላት ያው ገላገለቻትና ምህረት ግን በጣም የምትገርም በህግ የማታምናት። ምክንያቱም ብዙ ድርጊቶች ደርሰውባት ካላየን አናምንም ብለው ያን ሁሉ ነገር አርግተውባት ስለሆነ በራሷ እርምጃ የወሰደችው ከህግ ፍትህ አገኛለሁ ብላ ስለማታስብ እውነቷን ነው። ምክንያቱም እሷ የደረሰባት ነገር ነው እንደዚህ እንድትሆን ያደረጋት። ስለዚህ ህግ ምንም አያመጣም። አሁን እሷን ብገላትም እኔ ነኝ የገደልኳት ብዬ እናገራለሁ፣ አይዞሽ አትፍሪ ብላታለች ወይዘሮ ሜላትን። ግን እርግብ ተጸጽታ የራሷን እርምጃ ትውሰድ እንጂ ሰው ተገደለ አልተገደለ ምንም አይመጣም። እንደውም ከተገደለች እኮ አረፈች፣ በቃ ወደ ላይኛው ቤቷ ሄደች። ይልቅ እዛው ሆና ወይዘሮ ሜላትን ሁሉ ለዚህ ሁሉ ነገር ምን ያህል ችግር ውስጥ እንደከተቷት ህሊናዋ እኮ አሁን ታስሯል። ከእስር ቤቱ በላይ የህሊናዋ አሁን በጣም እየጸጸታት በጣም እየቆጫት ለምንድን ነው ይሄን ሁሉ ነገር ያደረኩት ቢቀርብኝስ እስከ ማለት ትደርሳለች ብዬ አስባለሁ። እንግዲህ ምህረት ብቻ አንድ ቀን ንዴቷ መጥቶ ሲጥ እንዳታረጋት ፍሩልኝ ነው ምለው። ምክንያቱም ምህረት አሁን በህግ ስለማታምን ወይዘሮ ሜላት ጥሩ ሰው ናት፣ ስትመክራቸው ምን ስትላቸው እያየን ነው። አሁን እንደውም አንዷን ብርቱካን የምትባለዋን እንደውም ጠርታት ለብቻ ነኝ ብላት ያንቺ ኬዝ እኮ እንደኛ አይደለም፣ ስለዚህ ብዙ እንትን ስላላደረግሽ ብዙ ወንጀል አይደለም ያንቺና የህግ አማካሪን ጠበቃዬን ጠርቼ ድጋሚ እንዲታይልሽ ላድርግ ብላታለች። እንግዲህ ነው ወይስ የደበቅሽ ነገር አለ ስላት በፍጹም ምንም የደበቅኩሽ ነገር የለም ይሄው ነው ታሪኩ ብላታለች። እንግዲያውስ እስኪ ቢታይልሽ ደስ ይለኛል ብላ ስትላት እና ታዲያ እነሱ እንዳይሰሙ ለመፈለግ ስትላት አይ እነሱ ተስፋ እንዳያደርጉ ነው ያንቺ መፈታትና ለመፈታት ሳይታወቅ እነሱ ደግሞ እኛንም ነገ ብለው ተስፋ እንዳያደርጉ ብዬ ነው መጀመሪያ ያንቺ ይለቅ ብዬ ነው በሚስጥር ያዡ ብላታለችና ወይዘሮ ሜላት ለበጎ ነው እዛ ቤት የገባችው። እያንዳንዱን በየተራ ልታስወጣቸው ትችላለች። ምክንያቱም አንድ ነገር ሊሆን ለበጎ ስለሆነ ነው። እና እርግብም አሁን ተጸጽታ ምን ብላ የአክስቷንም ገዳይ አቅርባ ከወንጀል ነጻ የምትሆንበት አጋጣሚ ይኖራል ብዬ አስባለሁ። ግን ወይዘሮ ሜላትን አስወጭኝ እኔንም ብሎ አማርኛ አይሰራም። ሲቀጥል ደግሞ ያ ቪዲዮ ቢኖርም ማን የቀረጸውን ሰው አምጪ መባሏ አይቀርም። እንደገና የመጨረሻ ጊዜ ደግሞ ከሜሮን ጋር እንደተነጋገረች ይታወቃል። ስለዚህ እኔ የርግብ እንትን አይታየኝም። ምክንያቱም ሀናን ሁሉ ፖሊሶች ቢሮ አስጠርታ ሁሉ ነግራታለች። እንግዲህ ተወያዩበትና ቪዲዮ ስላለኝ እናትሽ ስላልገደለቻት አክስቴን ሲገላት ስትገደል ቪዲዮ ስላለኝ በዛ ቪዲዮ እናትሽን ነጻ አወጣታለሁና ተወያዩበት አለች። ያ ቪዲዮ ማን ቀረጸው? እውነቷን ነው እኮ ሀና
ማን ነው ሰው ሲገደል እንዴት ቪዲዮ ይቀረጻል? እንዴት ብለው ቀረጹት? ይሄ ነገር እውነት ይሁን ውሸት ይሁን በምን አውቃለሁ ብላ ሀናም እየተጠራጠረች ነው። ቢሆንም ደግሞ እንዴት ቀረጽሽው? ለምን ቀረጽሽው? ምን ስታረጊ ቀረጽሽው መባል አለ። ስልኩ የተቀረጸበት ስልክም ሊጣራ ይችላል። ወይዘሮ ባዩሽ ደግሞ ከመጨረሻ ላይ ከሜሮን ጋር እንዳወራች ይታወቃል። ስለዚህ ሜሮን ሳትቀርብ ይሄ ሁሉ ነገር ሊሆን አይችልም። ወይዘሮ ሜላት በገንዘብ ዝም ብላ ድፍንፍና አርጋ የምታወጣ ሴትም አይደለችም። ምክንያቱም አንቺም በራስሽ ውጪ እኔም በራሴ እወጣለሁ፣ ምክንያቱም እኔ ያረኩትን ስለማቅ ያላረኩት ነገር ላይ ብታሰርም ምንም ማለት አይደለም ብላ ያው እስሯን ጊዜዋን እየጠበቀች ነውና አሁን ደግሞ ጭራሽ እነ ሀናን እና ቤተሰቦቿን እንትን ብላ እንትን ልትል ነው አሳምናቸው እንድትፈታ። ወይዘሮ ሜላት ከተፈታች በኋላ ይሄን ቪዲዮ ከየት አመጣሽው ማለት አለት ወይዘሮ ሜላት እርግብ ናት። እርግብ ከየት አመጣችው? ሜሮን ናት። በቃ ተጓተቱ እኮ። ስለዚህ ወይዘሮ ሜላት ደግሞ ይሄንን ቪዲዮ ያገኘሁት ሰው ነው የላከልኝ ምናምን ብሎ ብትል ያ የላከልሽ ስልክ የማን ነው? የተላከበት ቀን ምንትሴ ቅብጥሴ ስለሚባል የሚሆን አይመስለኝም። እስኪ ውዶችዬ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ እላለሁ። እንግዲህ እዝራ ደግሞ አሁን በሀና ፍቅር ብድ ብሏል። ምንድነው እያደረኩ ያለሁት እያለ ራሱን እየተፈታተነ ነው። በጣም በፍቅር እንትን ብሏል እና ከጽዮን ጋር ተነጋግረው ጽዮን እፈልግሻለሁ ሲላት እየከነፈች ነበር የመጣችው። ተገናኝተው እንዴት አንተ እኔን ስለፈለግኝ በጣም ደስ ብሎኛ ምናምን ስትል ብዙም ደስ አይበልሽ የፈለኩበትን ምክንያት ሳታቂ ብዙም ደስ አይበልሽ ሲላት ለምን ከዚህ በላይ ምን አለ ፈለከኝ እኮ እያለች ስትመናቀር እኔ የፈለኩሽ ከሀና ራስ ወረድ በይ እኔ ከምፈልገው ነገር ላይ ውረጅልኝ ማለቴ ነው ብሎ አተርፍ። ከዛ እንዴት እንደዚህ ትላለህ? እኔማ መቼም ቢሆን ከየማንም ሆነ ማየት አልፈልግም እስከ መጨረሻው ድረስ ብላው ቆጭ። እሷም እኮ እየተጃጃለች ነው በሱ ፍቅር። እኔ እኮ ሁለት ጅሎች አንድ ላይ ለነገሩ ጽዮንና ቅዱስ ቢጋቡም ተጃጅለው ነው የሚያልቁት። ምክንያቱም ሁለቱም ጅሎች ናቸው። እሷም በቅዱስ ማለት በእዝራ ፍቅር ተጃጅላለች። ግን ደግሞ ቅዱስን ጅል ትለዋለች። ጅል ትለዋለች። አሁን እሱ እዝራ ሳያፈቅራት በተለያየ መንገድ ከሀና ብታለያየውና የእሷ ብታደርገው አሁን ይሄ ፍቅር ነው ሊባል ነው? ፍቅር እኮ አይደለም። ይሄ እልህ ነው። እልህ እንደገና ደግሞ ሰውና ሰውን አጣልቶ የተደረገ ፍቅር ነው። ምክንያቱም እዝራ ሳይወዳት ሳያፈቅራት ነው እየተጣበቀችበት ያለው። ስለዚህ የጽዮን አካሄድም ብዙ ደስ አይልም። እንግዲህ ከምናሴ ጋርም እንግዲህ ተገናኝታለች። ሀናና ምናሴ ያው የወንድምና የትን ጨዋታ እየተጫወቱ እንዴት ነው ሰሞኑን እኮ ዝም ብለሃል ምናምን ስትለው አዎ እማዬ እኮ የሆነ ነገር ነግረኝ በዛ ምክንያት ነው። እና ምንድነው የነገረች? አይ በቃ አትንገር ብላ ስላለችኝ እሱ ነው የሚያስጨንቀኝ። አረ እንዴት እንደዚህ አይነት ነገር ትላለች? ለማንኛውም እርግብን እኮ አገኘዋት። ምን ሲላት አዎ ስለሷ ጉዳይ እኮ ነው ብሎ አተረፍ። ከዛስ ያው ነገረችው። እንዴት እንደዚህ ሊሆን ይችላል? እርግብማ አንድ የተማመነችበት ነገር ሳይኖር እንደዚህ ልታደርግ አይችልም። ስለዚህ የሆነ አንድ እውነት ይዛ መሆን አለባት እርግብ እንደዚህ ልትሆን ይቻለችው እያለ ምናሴም እንግዲህ ስለ እርግብ አውርተዋል። እንግዲህ የእርግብን ወሬ ሰምተው ቤተሰቦቹ ወይዘሮ ሜላትን እንግዲህ እርግብ ባለችው ይስማማሉ አይስማሙም? እስኪ እሱን አብረን የምናየው ይሆናል ውዶችዬ። እስኪ እናንተ ግን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እዝራ ከአንድም ሁለቴ ከሀና ጋራ ተገናኝተው እያወሩ ነበር። ለካ ስለላ ነበር የስለላ ድርጅት ውስጥ ገብቷል ማለት ነው በጽዮን አማካኝነት። ያም ስለላው እንግዲህ እየተሳካለት ይመስለናል። እስኪ መጨረሻውን እንግዲህ እዝራ ይሄንን ወሬ ሰምቶ ወይ ኤልያስ ከወሎ መጥቶ ይሄን ነገር ያደፈርሰዋል ወይስ ምን? እሷ ሀና በሞኝነት ፎቶዎቹን ሁሉ ይሄ አሴር ይባላል ይሄ ደግሞ ኤልያስ ይበላል እያለች በየዋህነት ይህን ሁሉ ነገር ስታደርግ፣ ቅዱስ ግን በጣም የሚያስጠላ ነው። እርኩስ ነው የሆነው እዚህ። ምክንያቱም ለጽዮን ብሎ እንደዚህ አይነት መጥፎ ስራ መስራት አግባብ አይደለም እና አሁን
አብሯት እየተንሿከከ እንደውም ከእናቷ ጋር ሁሉ ሄዶ እናቷንም እስር ቤት ድረስ ሄዶ ጠይቋት ምን ብሏት ከእናቷም ጋር እግዚአብሔር ይማርሽ ነው ምናምን እያለ ሲለት እሷ ማረ እንኳን ማርያም ማረች ነው እንጂ እያለች እየቀለደችበት ነበረ። እንግዲህ እናትሽ ለምንድን ነው የታሰረችው ብሎ ጠይቋት አይ እሱ ታሪኩ ብዙ ነው አለችው። እዝራና እኔ በምን እንመሳሰላለን ብሏት ቁጭ። እናትየዋ እኮ እዝራንን አታውቀውም ሲጀመር። ሀናና እዝራ አንድ ላይ ሆነው እና እናቴ የወደፊት ባሌ ያሆኑ ፍቅረኛ ይሄ ነው ብላ አላስተዋወቀቻት። ስለዚህ ያው ሰላም የሆነ ጓደኛ ይዛለች ትምህርት ቤት ምናምን ብላ ስላለቻት ነው ይዛው ስትመጣ እውነቷ ነው። ወይዘሮ ሜላት እውነቷ ነው የምትጠብቀው የሀናን ፍቅረኛ ነው እንጂ የትምህርት ቤት ጓደኛ አይደለም። እሱ ሰልልልኝ በተባለው መሰረት ስራውን እየሰራ ነው። ሀና ግን አላወቀችም። በየዋህነቷ ነው ይዛው ሄደችው። ከዛ አይ ምናችሁ ይመሳሰላል ብሎ እኔ ቆንጆ ነኝ ምናምን እያለ ሲላት አይ እኔ በቆንጅና አላምንም፣ እኔ በስብዕና ነው ማምነው እና ደግሞ አሴር ሁለት የሚያፈቅሩኝ ሰዎች እንደነበሩ አውቃለሁ። ግን የዛን ሰዓት ለፍቅር ዝግጁ ስላልነበርኩ ነው። አሁን ግን ለፍቅር ዝግጁ በሆንኩ ሰዓት እዝራ ስላገኘኝ አሁን እዝራን ያው ልቤን ከፍቼ ተቀብየዋለሁ ምናምን ብለዋለች። እና በጣም ይወዱኝ ነበረ። አንዳንዴ ሳስበው ስህተት የሰራው ይመስለኝ ነበር ስትል ጭራሽ ብድግ ብሎ ስልኩ እንዳይጠፋበት 09 ያለ እሷ ሁሉ እስከምደነግጥ። አሁን እዝራ የሆነ ነገር ብሏት ከሀና ጋር ቢጣላ እኮ እርግጠኛ ነኝ ይሄ ነገር ያደረገው ቅዱስ ነው ብላ ከቅዱስ ራስ እንደማትወርድ ነው ሀና። እና አንዳንዴ ያንዱን ህይወት አስተካክላለሁ ሲባል ሌላ ህይወት ማበላሸት አለ። በጣም የሚያስጠላ ነው እዝራ የሚሰራው ስራ። እንግዲህ ኤልያስን ደውላ ታስመጣዋለች ወይስ ደግሞ ምን ታደርገዋለች? ጽዮንን እስኪ አብረን የምናይ ይሆናል። ውዶችዬ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ምረት ናት። ምረት ደግሞ እስር ቤት ውስጥ በጣም እየከነከናት ነው። እንዴት እንደዚህ አይነት ስራ ትሰራለች ብላ በተኙበት እንግዲህ እርግብን እንቀርጋ ልትገላት ስትል ያው ወይዘሮ ሜላት ትልቅም ሰው ስለሆነች ብንን ብላ እንግዲህ አስተታታለች ማለት ነው። እንዴት ልቀቁኝ ልግደላት፣ በቃ ይቺ አረመኔ መጥፎ ሰው ናት እንዴት ብላ በስንት መከራ ነው እንደገና የተኙ። እርግብ እንደውም የዛን ቀን የተኛች አይመስለኝም። እርግብና ሜላት እየተፋጠጡ ቁጭ ብለው ነበር። ልጅቷ ስሜታዊ ሆና ነው ከመኝታዋ ተነስታ ይሄን ነገር ያደረገችውና በጣም ነው እየተናደደችው ምረት። ከዛም ደግሞ አድሮም ደግሞ በቀንም ደግሞ እንግዲህ ጨዋታ ሲጫወቱ ብቻዋን ነበረ። ነይ ተጫወች ከኛ ጋር ጠጋ ብለሽ ብለው ከዛ እሺ ብላ አብራ ለመጫወት ፍላጎት ኖሯት ልትሄድ ስትል አሁንም መጣችባት። ከዛ በኋላ አሁንም ልታንቃት ስትል በቃ አንቺ እንዴት ይሄን ስራ ትሰሪያለሽ ለምን ስትላት እኔ አይደለሁም አክስቴ ያስገድዳኝ ነው እና መሄጃ ስላልነበረኝ ነው ያክስቴን ስራ አስፈጻሚ ሆኜ የነበረው እና ያው እኔም በጣም በስራዬ አፍሬያለሁ ምናምን ብላታለች። ግን አማራጭ ስለሌለኝ ነው አክስቴ አርጊ ነው የምትለኝ። ስለ ሰዎቹ ጥሩነት ራሱ ሳነሳ ለመግደል ነው የምትሞክረኝ፣ ለምን እንደዚህ ትያለሽ ረፊ ብላ ነው የምትለኝ እና አክስቴ ናት። እኔ ደግሞ ከአክስቴ ውጪ የማውቀው ሰው ስላልነበረ በዛ ምክንያት ነው ብላ አስረድታቸዋለች። እንግዲህ ምረት እንግዲህ የተረዳቻት ይመስለኛል። ምክንያቱም እስኪ ማዘሯ ሳትኖር እንተያያለን ብላት ነበር። ያው ማዘሯም በሌለችበት ሙከራ አርጋ ነበር፣ ጓደኞቿ አስጥለዋታል። አሁን ግን ያለውን ነገር አክስቷ እንዳስገደደቻትና በአክስቷ አማካኝነት የስራ እንደተሰራ ነግራታለች። ከዚህ በኋላ የምትረጋጋ ይመስለኛል ምረት። እንግዲህ እስኪ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።